ሰላም ጤና ይስጥልን። በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ፣ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉና በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የኢሚግሬሽን የዜናና የመረጃ ጊዜ ሁለት ሰበር፣ አስቸኳይ፣ አንገብጋቢ አሁን የወጡ ትኩስ መረጃዎችን ይዘን መጥተናል። አንደኛው ሰበር አስደንጋጭ መረጃ ተሰምቷል። የአሜሪካ የኢሚግሬሽንና ጉምሩክ ማስከበሪያ መስሪያ ቤት ICE 10,000 የሚሆኑ የውጭ ሀገር ተማሪዎችን አጭበርብረዋል በሚል ሰበብ ብቻ ከሀገር እንዲባረሩ ትዕዛዝ ሰጠ። ኢትዮጵያውያንም ተባረዋል። መረጃው ብዙዎችን አስደንግጧል። ዝርዝሩን ሰምታላችሁ። ሁለተኛ፣ የፕሬዝዳንት ትራምፕ አስተዳደር የቤተሰብ የሰንሰለት ስደትና የዲቪ ሎተሪ ከናካቴው እንዲዘጉ የሚያደርገውን የህግ ረቂቅ ይፋ አደረገ። በሴናተሮች በኩል ይህ ህግ ይፋ የሆነ ሲሆን ይህ የአሜሪካን የኢሚግሬሽን ስርዓት ሙሉ በሙሉ ይቀይራል የተባለ ነው። ህጉ ከጸደቀ ኢትዮጵያውያንን ጨምሮ በርካታ ስደተኞች ቤተሰቦቻቸው ተለያይተው ይኖራሉ ነው የተባለው። ዝርዝሩን አዘጋጅተነዋል። ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ይህን ዜናና መረጃ ለራሳችሁ አድርጉ፣ ውረሱ፣ ውሰዱ። እኔ ደግሞ ዜናዎቹንና መረጃዎቹን ለናንተ በሚመጥን ብቻ ሳይሆን እጅግ በጣም እንዲጠቅም አድርጌ አዘጋጅቼዋለሁ። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካ የኢሚግሬሽንና ጉምሩክ ማስከበሪያ ተቋም ICE የ10,000 የውጭ ሀገር ተማሪዎችን ቪዛ በመሰረዝ ትምህርታቸውን አቋርጦ ከአሜሪካ ሊያባራቸው መሆኑ ተሰማ። ትውልደ ኢትዮጵያውያን እንዲሁም ኤርትራውያንም ጭምር አሉበት ነው የተባለው። የአሜሪካ የኢሚግሬሽንና ጉምሩክ ማስከበሪያ ተቋም ICE ባደረገው ድንገተኛና ከፍተኛ ክትትል በኦፕሽናል ፕራክቲካል ትሬኒንግ OPT ፕሮግራም ላይ የተሳተፉ ከ10,000 በላይ የውጭ ሀገር ተማሪዎች እና በርካታ አሳሳች አሰሪ ድርጅቶች ጎስት ኤምፕሎየር ላይ እርምጃ መውሰድ መጀመሩን በይፋ አሳወቀም። የICE ተጠባባቂ ዳይሬክተር ቶድ ሊዮንስ እንደገለጹት ምርመራው ትኩረት ያደረገው ከፍተኛ ቁጥር ያላቸውን ተማሪዎች ቀጥረናል በሚሉ 25 ዋና ዋና የኦፒቲ አሰሪ ተቋማት ላይ ነው ተብሏል። የተገኙ ጥሰቶችን በተመለከተ ምርመራው በተደረገባቸው እንደ ቨርጂኒያ፣ ቴክሳስ እና ፍሎሪዳ ባሉ ግዛቶች ተማሪዎች ተቀጥረውባቸዋል የተባሉ አድራሻዎች፣ ባዶ ቢሮዎች፣ የተቆለፉ መኖሪያ ቤቶች ወይም የንግድ እንቅስቃሴ የማይታይባቸው ቦታዎች ሆነው ተገኝተዋል። የመረጃ ግጭትን በተመለከተ በአንድ አጋጣሚ 500 ተማሪዎችን ቀጥሬያለሁ የሚል አንድ ድርጅት ወኪሎቹ በአካል ሲሄዱ በቦታው 3 ተማሪዎች ብቻ መኖራቸውንና ድርጅቱ ስለ ቅጥር መዝገብ ፔሮል ምንም አይነት መረጃ እንደሌለው አረጋግጠናል የሚል አስደንጋጭ የምርመራ ውጤት ነው ይፋ ያደረጉት። ባለስልጣናቱ በማጭበርበር ድርጊቱ ውስጥ የተሳተፉ ድርጅቶች የሚከተሉትን የጋራ ባህሪያት እንደሚያንጸባርቁም የአሜሪካ የኢሚግሬሽን መስሪያ ቤት ጉምሩክ ማስከበሪያ ICE ገልጿል። አንደኛ፣ የውሸት ድረገጾችን ፖስት አድርገዋል። በርካታ ድርጅቶች ተመሳሳይ ይዘት ያላቸውና የተቀዱ ድረገጾችን በመጠቀም ተማሪዎችን እንደሚቀጥሩ አስመስለው መረጃዎችን ወደ ሴቪስ ሲስተም ይልካሉ ነው የተባለው። የውጭ ሀገር አስተዳደር ብዙዎቹ ድርጅቶች የሰው ኃይል እና የክፍያ ስርዓታቸው በውጭ ሀገር በተለይም በህንድ እንደሚመራ በግልጽ ለጥያቄዎች ምላሽ ከመስጠት ይቆጠባሉ ተብሏል። በርካታ ድርጅቶች መሰረታቸው አሜሪካውያን እንዳልሆኑና የውጭ ሀገር ዜጎች በማጭበርበር የከፈቷቸው እንደሆኑ የአሜሪካ የኢሚግሬሽንና ጉምሩክ ማስከበሪያ ICE የሚባለው ተቋም ደርሸበታለሁ ሲል ይፋ አድርጓል። የገንዘብ ዝውውርን በተመለከተም ከሀገር ሀገር የሚደረጉ አጠራጣሪ የገንዘብ ዝውውሮችና የታክስ ስራዎች የምርመራው አካል ሆነው ተገኝተዋል ነው የተባለው። በተማሪዎች ላይ የሚከተሉት እርምጃዎች ተወስደዋል። ወደፊት ደግሞ ገና እርምጃው የሚወሰድባቸው ተማሪዎችም አሉ ነው የተባለው። በዚህ ድርጊት ላይ የተሳተፉ ተማሪዎች የሚከተሉት እርምጃዎች ይጠብቃቸዋል። በአብዛኛዎቹ ላይ ደግሞ እርምጃው ተወስዷል ነው የተባለው። የመጀመሪያው የቪዛ ስረዛ ነው።
የኤፍ1 ቪዛ ሁኔታቸውን ባለመጠበቅ ፌለር ቱ ሜንቴን ስታተስ ቪዛቸው ወዲያውኑ እንዲነጠቅ ተወስኗል። የአሜሪካ መንግስት ለውጭ ሀገር ተማሪዎች የሚሰጠው ነፃ የቪዛ እድል የኤፍ1 ቪዛ ፕሮግራም ይባላል። ታዲያ የዚህን የኤፍ1 ቪዛ ሁኔታ በትክክል ባለመጠበቃቸው ምክንያት ተማሪዎቹ ቪዛቸው ተነጥቆ ከትምህርት ገበታቸውም ተሰናብተው ትምህርታቸውን አቋርጠው ወደ መጡበት ሀገር እንዲመለሱ ተደርገዋል። ወደፊትም እርምጃው ተጠናክሮ ይቀጥላል ነው የተባለው። ሁለተኛ ከሀገር መባረር ዲፖርቴሽን። በማጭበርበር የተገኘ የስራ ፍቃድ ኢኤዲ ኤምፕሎይመንት አውቶራይዜሽን ዶክመንት ተቀባይነት ስለማይኖረው ተማሪዎቹ ሙሉ በሙሉ ከአሜሪካ እንዲባረሩ ይደረጋል ተብሏል። የስራ ፍቃዳቸውም ፎርጅድ ከመሆኑም የተነሳ ሙሉ በሙሉ ተቀባይነት የለውም፣ የስራ ፍቃዱም ይሰረዛል ተብሏል። የወደፊት እገዳ። በኢሚግሬሽን ሰነድ ላይ ታላቅ ማጭበርበር ስላደረጉ ወደፊት እነዚህ ተማሪዎች ወደ አሜሪካ በማንኛውም የቪዛ አይነት እንዳይገቡ ሪድ ፍላግ ውስጥ ይገባሉ ተብሏል። ለዩኒቨርሲቲዎችና ለኮሌጆች የተሰጠ ታላቅ ማስጠንቀቂያ። የስቱደንት ኤንድ ኤክስቻንጅ ቪዚተር ፕሮግራም ሲኢቪፒ ለዩኒቨርሲቲዎች ባስተላለፈው መመሪያ የትምህርት ተቋማት ተማሪዎቻቸው የሚቀጠሩባቸውን ድርጅቶች ማንነት በጥንቃቄ እንዲያጣሩ አሳስቧል። በተለይ በአይቲ ሪክሩትመንት እና በስታፊንግ ዘርፍ ላይ ያሉ ድርጅቶችን አድራሻና ህጋዊነት ማረጋገጥ የትምህርት ቤቶቹ ኃላፊነት ይሆናል ተብሏል። አንድ በአሜሪካ ውስጥ የሚገኝ ዩኒቨርሲቲ ወይም ኮሌጅ የውጭ ሀገር ተማሪዎችን በእንደዚህ አይነት ፎርጅድ መረጃ፣ ፎርጅድ የስራ ፍቃድና አጠቃላይ የተሳሳተ የኢሚግሬሽን ስርዓት ሲያስተምር ቢገኝ ተቋሙ ሙሉ በሙሉ ይዘጋል ነው የተባለው። በዚህ ከባድ የኦፒቲ ማጭበርበር ምርመራ ወቅት በአሜሪካ የሚገኙ ኢትዮጵያውያን ተማሪዎች ቪዛቸው እንዳይሰረዝና የወደፊት ህይወታቸው አደጋ ላይ እንዳይወድቅ የሚከተሉትን ጥንቃቄ ማድረግ አለባቸው ተብሏል። ኢትዮጵያውያንና ኤርትራውያን ከዚህ በፊት የተቀጡት ተማሪዎች ይበቃልና ወደፊት በእናንተ ላይ ከባድ ችግር እንዳይደርስባችሁ በተለይ ተማሪ ለሆናችሁ ማለት ነው የሚከተሉትን እንድታደርጉ እናሳስባለን። አንደኛ ያሰሪ ድርጅቱን ህጋዊነት በአካል ማረጋገጥ። ምናልባትም እኮ ትውልደ ኢትዮጵያውያን ተማሪዎች፣ ትውልደ ኤርትራውያን ተማሪዎች እንዲሁም የሌሎች ሀገሮች ስደተኛ ተማሪዎች በኤፍ1 ቪዛ የመጡ ማለት ነው እንቀጥራቸዋለን ሲሏቸው የድርጅቱን የተቋሙን ፌክ መሆን ላያውቁ ላይረዱ ይችሉ ይሆናል፣ አይታወቅም። ብቻ ያሰሪ ድርጅቱን ህጋዊነት በአካል ሂዳችሁ ማረጋገጥ ያስፈልጋል። አድራሻን መፈተሽ። ስራ ከመጀመራችሁ በፊት የድርጅቱ ቢሮ በትክክል መኖሩን አረጋግጡ። በምርመራው እንደታየው ብዙዎቹ የውሸት ድርጅቶች በፖስታ ሳጥን ቁጥር ፒኦ ቦክስ ወይም የመኖሪያ ቤት አድራሻ ብቻ የተመዘገቡ ናቸው ነው የተባለው። ህጋዊነት የላቸውም። አድራሻዎቹም ቢሮዎቹም በአካል ሲታዩ ፈጽሞ አልተገኙም ነው የተባለው። በእንደዚህ አይነት ድርጅቶች ተቀጥራችሁ እንዳትሰሩ ትውልደ ኢትዮጵያና ኤርትራውያን ይህን ዜናና መረጃ ከሰማችሁባት ሰዓትና ደቂቃ ጀምሮ በራሳችሁ ላይ ታላቅ ጥንቃቄ አድርጉ። የአካል መገኘት ነው፣ ሪሞት ስራ ነው ቢባልም እንኳን ድርጅቱ በአሜሪካ ውስጥ ህጋዊ ቢሮ እና የሚታወቅ የስራ እንቅስቃሴ ያለው መሆኑን አረጋግጡ። ሪሞት ስራ ነው በሚባልና በሚል ሰበብ ብቻ ድርጅቱ በአካል የማይገኝ ከሆነ ለምሳሌ ፌስቡክ፣ ዩቲዩብ፣ አማዞን፣ ሌሎችም በርካታ ድርጅቶች አፕወርክን ጨምሮ ሪሞት ስራዎችን ለተለያዩ የዓለም አቀፍ ማህበረሰቦች ወይም ግለሰቦች ይሰጣሉ። ድርጅቶቹ ግን በአካል ብትሄዱ ታገኟቸዋላችሁ። አክቹዋሊ የሆነ ኦፊስ አላቸው። ሪሞት ስራ በሚል ሰበብ ትውልደ ኢትዮጵያውያን ተማሪዎች እንዳትጭበረበሩ ነው። ሁለተኛው ከስታፊንግ እና ሪክሩትመንት ድርጅት ጋር ጥንቃቄ ማድረግ ነው። ቀይ መብራት ሪድ ፍላግ፣ ስራ ሳታገኝ ቅጥር ፈጽመናል የሚል ደብዳቤ የሚሰጡ ለስልጠና ወይም ለቅጥር ክፍያ የሚጠይቁ ወይም ቤንች ላይ እያለህ የውሸት የደመወዝ መዝገብ እናዘጋጃለን የሚሉ ድርጅቶች ጋር በፍጹም አትጠጉ፣ አትዋዋሉ፣ አትቀራረቡ። የቀጥታ ቅጥር ለመፈጸም ሞክሩ። ከተቻለ በቀጥታ ስራ ከሚሰጡ ዳይሬክት ኤምፕሎየር ጋር ለመቀጠር ሞክሩ። በደላሎች በኩል የሚመጡ የቅጥር እድሎችን በደንብ መመርመርም ያስፈልጋል። ሶስተኛ የደመወዝና የስራ ሰነዶችን በሚገባ መያዝ ነው። በየወሩ
የሚከፈላችሁን ደመወዝ በህጋዊ መንገድ ባንክ መግባቱንና የደመወዝ መቁረጫ ወይም ደግሞ ፔይ ስታብ መሰጠቱን ማረጋገጥ አለባችሁ። የስራ ሪፖርት በየቀኑ የምትሰሩት ስራ፣ የምትሳተፉባቸውን ስብሰባዎችና የምትልኳቸውን ኢሜሎች እንደ ማስረጃ በጥንቃቄ ያዙ። ምርመራ ቢመጣ በእርግጥ ሰጥተንሃል ለሚለው ጥያቄ ምላሽ የሚሆን እነዚህ ናቸው ነው የተባለው። ከዩኒቨርሲቲው ጋር በግልጽ መገናኘት ያስፈልጋል። ማንኛውም የስራ ለውጥ ሲኖር በ10 ቀናት ውስጥ ለትምህርት ቤታችሁ ሪፖርት ማድረግ አለባችሁ። አማካሪ መጠየቅ። ስለ አንድ ድርጅት ህጋዊነት ጥርጣሬ ካላችሁ ለትምህርት ቤታችሁ የዓለም አቀፍ ተማሪዎች ቢሮ አማካሪም በፍጥነት ማሳወቅ ትችላላችሁ። በኦንላይን የሚለቀቁ ፈጣን የኦፒቲ መፍትሄዎች ላይ አለመታለል፣ አለመሸወድ ይኖርባቸዋል። 5ኛው ነው። በማህበራዊ ሚዲያዎች በቴሌግራም፣ ዋትስአፕ ወይም ፌስቡክ ላይ ኦቲፒያችሁ እንዳይቋረጥ ማስፈጸም እንችላለን የሚሉ ማስታወቂያዎችን እንዲሁም የኦቲፒ ፕሮግራምን ተጠቅመን ቅጥር ስራ እንሰጣችኋለን የሚሉ ማስታወቂያዎችን አትመኑ፣ አትሸወዱ። አብዛኛዎቹ ተማሪዎችን ለቪዛ ስረዛ የሚዳረጉ የውሸት አሰሪዎች ወይም ጎስት ኤምፕሎየር ተብለው ተጠቅሰዋል። ወደ ቀጣዩ ዜናና መረጃ አልፈናል። የትራምፕ አስተዳደር የሰንሰለት ስደት የዲቪ ሎተሪን ሁለቱን ከናካቴው እንዲዘጉ የሚያደርገውን የህግ ረቂቅ ይፋ አደረገ። ይህ የአሜሪካን ኢሚግሬሽን ሙሉ በሙሉ ይቀይረዋል ተብሏል። በሴናተር ቶሚ ቱበርቪል እና በኮንግረስ አባሉም ኦግሊስ የቀረበው አሲሚሌሽን አክት የተባለው አዲሱ ረቂቅ ህግ በአሜሪካ የኢሚግሬሽን ስርዓት ላይ መሰረታዊ ለውጥ ለማምጣት ያለመ ነው ተባለ። ይህ ረቂቅ ህግ በአሁኑ ወቅት በዋሽንግተን ያለውን የፖለቲካ አቅጣጫና በስደት ዙሪያ ያሉ ጠንካራ አቋሞችን የሚያሳይ ሲሆን ዋና ዋና ነጥቦቹ ደግሞ የሚከተሉት ናቸው። አንደኛ፣ የቤተሰብ ስደት ቻይን ኢሚግሬሽን ማስቆም ነው ተባለ። ረቂቅ ህጉ ስደተኞች የቅርብ ቤተሰቦቻቸውን የትዳር አጋር፣ ልጆችና ወላጆች ወደ አሜሪካ ይዘው እንዲመጡ የሚፈቅደውን አሰራር ለመገደብ ሙሉ በሙሉ ለማቆም ይሞክራል። ይህ የስደት ሰንሰለት ቻይን ማይግሬሽን ተብሎ የሚጠራው ስርዓት እንዲቆም ጥሪ ያደርጋል። የዲቪ ሎተሪ መሰረዝ በየዓመቱ በሺዎች የሚቆጠሩ ሰዎችን ወደ አሜሪካ የሚያስገባው የዲቪ ሎተሪ ፕሮግራም ሙሉ በሙሉ እንዲቋረጥ ይጠይቃል ነው የተባለው። በተለይ በዚህ ፕሮግራም ላይ እድሜያቸው 70ዎቹ፣ 60ዎቹ፣ 80ዎቹ የገቡ አዛውንቶች ለአሜሪካ የማይጠቅሙ የአሜሪካ ሸክም የሚሆኑ ሰዎች እየመጡ ነው ሲሉ ቃል በቃል ነው የተናገሩት። እንዲሁም የቤተሰብ ስደት ቻይን ማይግሬሽንን በተመለከተም እናቴ ናት፣ ባሌ ነው፣ ሚስቴ ናት፣ ልጆች ናቸው በሚል ሰበብ ለአሜሪካ የማይጠቅሙ ያረጁ ያፈጁ ሰዎች ወደ አሜሪካ እየገቡ ነው የሚል ታላቅ አቋም ተይዟል ነው የተባለው። ባህላዊ ዑደት ያስፈልጋል ነው። ስደተኞች የአሜሪካን ታሪክ፣ ባህልና የአኗኗር ዘይቤ እንዲላመዱና እንዲቀበሉ ከፍተኛ ግፊት ያደርጋል ተብሏል። ስደተኞች የአሜሪካን ማንነት መላበስ እንዳለባቸው ያሳስባል ነው የተባለው። ሌላው በክህሎት ላይ የተመሰረተ ስደት እንዲኖርም ልዩ ትኩረት ይሰጣል ይህ አዲሱ ረቂቅ ህግ። ወደ ቀጣዩ ዜናና መረጃ ስናልፍ የፕሬዝዳንት ትራምፕ አስተዳደር የሰንሰለት ስደት ያ ማለት በቤተሰብ ወደ አሜሪካን ሀገር የሚመጡትን እና የዲቪ ሎተሪ ከናካቴው እንዲዘጉ የሚያደርገውን የህግ ረቂቅ ይፋ አደረገ። ይህ የአሜሪካን ኢሚግሬሽን ሙሉ በሙሉ የሚቀይር ነው የተባለ ቢሆንም እንኳን በርካታ ስደተኞች ከቤተሰቦቻቸው ጋር ለዘላለም ተለያይተው እንዲኖሩ የሚያደርግ እጅግ በጣም አስቸጋሪና ውስብስብ ህግ ነው ተብሏል። በሴናተር ቶሚ ቱበርቪል እና በኮንግረሱ አባል አንዲ ኦግሊስ የቀረበው የአሲሚሌሽን አክት የተባለው አዲሱ ረቂቅ ህግ በአሜሪካ የኢሚግሬሽን ስርዓት ላይ መሰረታዊ ለውጥ የሚያመጣ ነው ተብሎለታል። ይህ ረቂቅ ህግ በአሁኑ ወቅት በዋሽንግተን ያለውን የፖለቲካ አቅጣጫና በስደት ዙሪያ ያሉ ጠንካራ አቋሞችን የሚያሳይ ሲሆን የሚከተሉት ዋና ዋና ነጥቦች አሉት። አንደኛ፣ የቤተሰብ ስደትን ቻይን ማይግሬሽን ሙሉ በሙሉ ማስቆም። ረቂቅ ህጉ ስደተኞች የቅርብ ቤተሰቦቻቸውን ማለትም የትዳር አጋር፣ ልጆችና ወላጆች ወደ አሜሪካ ይዘው እንዲመጡ የሚፈቅደውን አሰራር ሙሉ በሙሉ ይገድባል፣ ያቆማል፣ ይሰርዛል ተብሏል።
ይህ የስደት ሰንሰለት ቻይን ማይግሬሽን ተብሎ የሚጠራው ስርዓት እንዲቆም ልዩ ትኩረት ሰጥቶ ይሰራል ነው የተባለው። በዚህ ፕሮግራም ላይ በተለይ ልጄ ነው፣ እናቴ ናት፣ ወንድሜ ነው በሚል ሰበብ ለአሜሪካ የማይጠቅሙ ያረጁ ያፈጁ ዜጎች ወደ አሜሪካ እየገቡ ነው የሚል ታላቅ የህግ መከራከሪያ ነጥብ አንስተዋል። እንዲሁም የዲቪ ሎተሪ ሙሉ በሙሉ እንዲሰረዝ ይጠይቃል። በየዓመቱ በሺዎች የሚቆጠሩ ሰዎችን ወደ አሜሪካ የሚያስገባው የዲቪ ሎተሪ ፕሮግራም ሙሉ በሙሉ እንዲቋረጥና እንዲዘጋም ይጠይቃል። በዚህ ፕሮግራምም ቢሆን እድሜያቸው 70ዎቹና 80ዎቹ የገቡ ለአሜሪካ የማይጠቅሙ ግለሰቦች በዲቪ እየመጡ ነው። እንዲሁም ወንጀል ያለባቸው ግለሰቦችም ጭምር ወደ አሜሪካ በዲቪ እየመጡ ነውና ዲቪ የሚባለውን ፕሮግራም ሙሉ በሙሉ መዝጋት አለብን ይላል ይህ አዲሱ ረቂቅ። ሌላው ባህላዊ ዑደት መኖር አለበት ይላል። ስደተኞች የአሜሪካን ታሪክ፣ ወግ፣ ባህል፣ ልማድ እና የአኗኗር ዘይቤ እንዲላመዱና እንዲቀበሉ ከፍተኛ ግፊት ያደርጋል። የአሜሪካን ባህል፣ ስልጣኔ፣ አጠቃላይ አሜሪካ የሚሸት ካልሆነ አንድ ስደተኛም ቀድሞውንም ወደ አሜሪካ እንዳይገባ እናደርገዋለን ይላል። ስደተኞች የአሜሪካን ማንነት መላበስ እንዳለባቸው ያሳስባል። ሌላው በክህሎት ላይ የተመሰረተ ስደት ሜሪት ቤዝድ ማይግሬሽን እከተላለሁ ብሏል የፕሬዚዳንት ትራምፕ አስተዳደር። የቤተሰብ ትስስር መሰረት ካደረገ ስደት ይልቅ ወይም ራዘርዛን ፋሚሊ ቻይን ማይግሬሽን ለሀገሪቱ ኢኮኖሚ አስተዋጽኦ ሊያደርጉ የሚችሉ ባለሙያዎችንና እውቀት ያላቸውን ስደተኞች ለመሳብ ቅድሚያ ሰጣለሁ ብሏል የፕሬዚዳንት ትራምፕ አስተዳደር። ይህ እጅግ በጣም አስቸጋሪ ህግ ነው። ክህሎት የሌላቸው ነገር ግን በአሜሪካ ውስጥ ገብተው የራሳቸውን አቅም ችሎታ ተጠቅመው መስራት የሚችሉ ሲታዩ ግን የትምህርት ማስረጃ የሌላቸው ሁነው የተገኙትን አሜሪካ አልቀበልም ልትል ነው ማለት ነው። ሌላው የሞራልና የደህንነት ምርመራ ነው። ስደተኞች ጥብቅ የሆነ የሞራል ስብና መስፈርቶችን እንዲያሟሉ ከመጠየቁም በላይ ማህበራዊ ሚዲያን ያካተተ በጣም ጠንካራ የደህንነት ምርመራ እንዲደረግባቸው ይህ አዲሱ ህግ ይደነግጋል። ይህ አሁን እየተተገበረ ያለው ህግ ነው። በነገራችን ላይ በቅርቡ ትውልደ ኢትዮጵያውያን የሆኑ ወደ አሜሪካ ኢሚግሬሽን መስሪያ ቤት ገብተው ለቃለ መጠየቅ ሲጠየቁ ስልክ ይዘው ገብተው ስለነበር የእጅ ስልካቸውን ፓተርኑን ከፍተው ሙሉ በሙሉ ለኢሚግሬሽን ባለሙያዎች ለፍተሻ እንዲያስረክቡ የተደረጉበት አዲስ አጋጣሚ ተስተውሏል። አስቡት። እናንተ ፌስቡካችሁን ስትፈሩ፣ ቴሌግራማችሁን፣ ዋትስአፓችሁን ወይም ደግሞ ሌላ ሶሻል ሚዲያችሁን ቲክቶክንም ጨምሮ ማለት ነው ይመረመር ይሆን ብላችሁ ስትፈሩ በእጅ ስልካችሁ የያዛችኋቸው ፎቶዎች፣ የተላላካችኋቸው ቴክስቶች፣ ሌሎችም መረጃዎች በሙሉ ሳታስቡት በአሜሪካ ኢሚግሬሽን መስሪያ ቤት ቁጥጥር ውስጥ ይገባል ማለት ነው። ስለዚህ ወደ አሜሪካ የኢሚግሬሽን መስሪያ ቤት ስትሄዱ ከቻላችሁ ስልክ ሳትይዙ ሂዱ። ካልቻላችሁ ግን ስልካችሁ ውስጥ ያሉ የአሜሪካን አጠቃላይ ሉዓላዊነት፣ የአሜሪካን ህግ የሚጣረሩ አሜሪካን ችግር ውስጥ ይጥላሉ ተብሎ የሚታሰቡ ነገሮች ላይ ቴክስት ተላልካችሁ ከሆነ ፎቶዎችን ይዛችሁ ከሆነ አጥፍታችሁ ክሊር አድርጋችሁ ወደ ኢሚግሬሽን መስሪያ ቤት እንድትሄዱ እንመክራችኋለን። እንዲሁም የማህበራዊ ሚዲያዎቻችሁን ፌስቡክ፣ ትዊተር፣ ኢንስታግራም፣ ቴሌግራም፣ ዩቲዩብ፣ ቲክቶክ፣ ዋትኤቨር ሁሉንም አሜሪካን የሚጻረር ለአሜሪካ ብሔራዊ ጥቅም የማይበጅ አሜሪካን ሽብርተኛ ናቸው ብላ ከፈረጀቻቸው ቡድኖች ጋር ግንኙነት ያደረጋችሁባቸው ነገሮች ካሉ እንዲሁም ታጥቀው የሚንቀሳቀሱ ኃይሎችን የምትደግፉበት የፌስቡክ ፔጅ፣ የፌስቡክ አካውንት፣ የቴሌግራም፣ የትዊተር ዋትኤቨር ኤኒ ሶሻል ሚዲያ ካላችሁ ካሁኑኑ ማጽዳታችሁን እንዳትረሱ ትውልደ ኢትዮጵያውያን። የህጉ የመጽደቅ እድልና ፖለቲካዊ አንድምታውን ስንመለከተው ምንም እንኳን ይህ ረቂቅ ህግ በአሁኑ ወቅት በኮንግረስ ውስጥ ሰፊ ድጋፍ አግኝቶ የመጽደቅ እድሉ ዝቅተኛ ነው የተባለለት ቢሆንም በሪፐብሊካን ፓርቲ ውስጥ ያለውን ከፍተኛ የለውጥ ፍላጎት በግልጽ ያሳየ ነው ተብሏል። ይህ ረቂቅ ህግ በ1965 የወጣውንና የአሁኑን የኢሚግሬሽን መዋቅር የገነባውን ሃርት-ሴለር አክት ለመቀየር ያለመ ነው ተብሏል።
ከዚህ በፊት የነበረውን የአሜሪካ የኢሚግሬሽን ህግ በ1965 የወጣውንና እስካሁን የሚተገበረውን ሙሉ በሙሉ ለመቀየር ለመሰረዝ የወጣ ነው ተብሏል። ፖለቲካዊ ትንታኔዎች እንደሚያመላክቱት ህጉ ባይጸድቅ እንኳ ወደፊት በሚደረጉ የፖለቲካ ድርድሮች ላይ እንደ መነሻ ሐሳብ ሆኖ ሊያገለግል ይችላል ተብሏል። ለስደተኞችና ለዲቪ ተፈታኞች እንዲሁም በቤተሰብ በፋሚሊ ስፖንሰር ቪዛ ወደ አሜሪካ መምጣት ለሚፈልጉ ይህ ህግ በአሁን ባለው ሁኔታ እስካሁኗ ሰዓትና ደቂቃ ድረስ ትልቅ ስጋት ባይሆንም እንኳን በአሜሪካ ፖለቲካ ውስጥ ቤተሰብን ማምጣት በዲቪ ሎተሪ መምጣት ያለው ሁኔታ ወደፊት አስጊ እንደሚሆንና ሊዘጋ እንደሚችል በከፍተኛ ሁኔታ አመላካች ነው ብለዋል። እንግዲህ በአሜሪካን ሀገር የሚገኙ በርካታ የኢሚግሬሽን ሁኔታዎችን የሚተነትኑ ተቋማት ናቸው ይህን ዜናና መረጃም ያወጡት። ከነዚህ መካከል ከላይ ከወጡት ህጎች መካከል ከፊሎቹ ተግባራዊ ሆነዋል። ለምሳሌ የማህበራዊ ሚዲያ ፍተሻ፣ የሞራልና የደህንነት ምርመራ የሚለው ከረቂቁ ዋና ህጎች 1 2 3 4 5ኛው ማለት ነው። ስደተኞች ጥብቅ የሆነ የሞራል ስብና መስፈርቶችን እንዲያሟሉ ከመጠየቁም በላይ የማህበራዊ ሚዲያን ያካተተ ጥልቅ እና ዲቴል ምርመራ መደረግ አለበት ብሎ ደንግጓል። አብዛኛዎቹ ተተግብረዋል። የቪዛ ሎተሪ ለጊዜውም ቢሆን ፓውዝ ሆኗል። አስቡት። ስለዚህ ወደፊትም ሌሎችም በቤተሰብ በፋሚሊ ስፖንሰር የሚመጡትን ሙሉ በሙሉ ማስቆም ነው። አሁን ለጊዜው ነው የፕሬዚዳንት ትራምፕ አስተዳደር ያስቆማቸው። ይሄ ረቂቅ ህግ ከጸደቀ ግን በቤተሰብ ስፖንሰርነት ሚስት ባሏን፣ ባል ሚስቱን፣ እናት ልጁን፣ አባት ልጇን የሚለው ነገር በአሜሪካ ሀገር አይሰራም ማለት ነው። እንዲሁም በዲቪ ሎተሪ ወደ አሜሪካን ሀገር መግባት አይሰራም ማለት ነው። ለአሁኑ ግን ትውልደ ኢትዮጵያውያን ይህ ህግ ገና አልጸደቀም። በቪዛ በዲቪ ማለት ነው በዲቪ እና በፋሚሊ ስፖንሰር ወደዚህ ወደ አሜሪካን ሀገር ለምትመጡ በሙሉ እስካሁኗ ሰዓትና ደቂቃ ድረስ ይህ ህግ ገና አልጸደቀም። የተዘጋ ነገርም የለውም። ወደፊት ህጉ ረቂቁ ወጥቷል። ለመጽደቅ ወደ ኮንግረስ ይሄዳል። ከኮንግረስ በኋላ ደግሞ እንግዲህ ሀውሱ ያጸድቀው ይሆናል ተብሎ ይጠበቃል። ወይም ደግሞ ህጉ አያስፈልግም ተብሎ ላይጸድቅም ይችላል። አሁን ላይ ባለው ሁኔታ ግን ዲቪ ለጊዜው ነው ፓውዝ የሆነው። በፋሚሊ ስፖንሰር ወደ አሜሪካን ሀገር ለምትመጡ ደግሞ እሱም ኢትዮጵያ ከ75ቱ ሀገራት ውስጥ የቪዛ እገዳ ስለተጣለባት እንጂ በፋሚሊ ስፖንሰርነት ብቻ ለብቻው በዓለም አቀፍ ደረጃ አልተዘጋም። ወደፊት ገና የሚወጣ ህግ ነው። ረቂቁ ወጥቷል፣ አልጸደቀም። ወደፊት የሚጸድቅ ነው ለማለት ነው። ትውልደ ኢትዮጵያውያን መረጃው ጥርት ብሎ በደንብ ለውሳኔ እንዲያመቻችሁ በማሰብ ነው ይሄን የምንጨምርበት። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር የተያያዙ ዜናዎችና መረጃዎችን ለእናንተ ያደረስንበት የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እንመለሳለን። እስከዛው ድረስ መልካሙን ሁሉ እንመኝላችኋለን። መልካም ሰላም ምኞታችሁ